በአዲስ ኪዳን ቤተ መቅደስ ለመጀመሪያ ጊዜ ፊልጵስዩስ በምትባል ሀገር እግዚአብሔር አምላካችን በመምህርነት ከመረጣቸው ከቅዱስ ጳውሎስ እና ሌሎቹም ደቀ መዛሙርቱ ጋር በመሆን ያወቁ የተረዱ ክርስቶስን በአግባቡ የተረዱና የተማሩ እንዴት ብለን ሥጋውን ከየት እንቀበል፣ የቱነን እግዚአብሔርን በዝማሬ እናገልግል፣ ቤታችን የኃጢአት ቤት ነው፣ በምንኖርበት እግዚአብሔርን መስዋዕት ልናቀርብ አንችልም፣ የተለየ ስፍራ ያስፈልገናል፣ አስተምራችሁናል፣ ገብቶናል፣ ክርስቶስን ልበሱ ብላችሁናል፣ ነገር ግን ቦታውን አላሳያችሁንም። የት ነው የምንቆርበው? የት ነው የምንዘምረው? የክርስቶስን ሥጋውን የት ነው የምናገኘው ብለው ጠየቋቸው። ስለዚህ አባቶችም ከሐዋርያት ጋር መከሩ፣ በጸሎት እግዚአብሔርንም ጠየቁ። ሕዝቡም እንዲማጸን እንዲጸልይ ተደረገ። በዚህ ምክንያት እግዚአብሔር ፈቀደ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ከሆነ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 46 ቁጥር 4 ላይ የተናገረውን ርዕስ እናደርጋለን። ቤተ መቅደስ እንዴት በብሉይ ኪዳን ለሐዲስ ኪዳን መነሻ ሆኖ እንደተነገረ ነግሬያችኋለሁ። ቤተ መቅደስ የሚባለው ብዙ ነውና ራሳችን የምናይበት ትምህርት ነው የሚሆነው። ስለዚህ እንደ ርዕስ የሚሆነው አሁን በነገርኳችሁ ነቢዩ ቅዱስ ዳዊት በተናገረው ፈለግ ዘየውህዝ ያስተፌስህ ሀገረ እግዚአብሔር ቀደሰ ማኅደሩ ልዑል እግዚአብሔር ውስተ ማእከላ ኢትታወክ ወይረዳ እግዚአብሔር ፍጽመ። በእርጋታ የሚፈስ ውሃ የእግዚአብሔርን ከተማ ደስ ያሰኛል። እግዚአብሔርም ልዑል ማደሪያውን ቀደሰ። በውስጧ እግዚአብሔር አለና ቤተ መቅደሷ አትታወክም፣ ፈጽሞ ይረዳታልና ይላል። ስለዚህ ልዑል ማደሪያውን ቀደሰ። በሉ እስቲ ልዑል ማደሪያውን ቀደሰ። የትምህርታችን መነሻ ነው። ቅድም የነገርኳችሁ በብሉይ ኪዳን የሆኑ ቤተ መቅደሶችና በነቢያት እንዴት ይነገር እንደነበረ ነግሬያችኋለሁ። ጌታችን ኢየሱስ ክርስቶስ ግን የብሉይ ኪዳኑን መጽሐፍትን እንደጠቀስኩላችሁ ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ መድኃኒት መባል ይገባዋል ተብሎ ወደ ኢየሩሳሌም ከተማ በአህያ ተጭኖ ወደ ኢየሩሳሌም ከተማ በሚገባበት ጊዜ ቤተ መቅደሱ በዚያ ዘመን የነበረው ቤተ መቅደስ የነጋዴዎች መለወጫ መሸጫ ሆኖ አግኝቶ የኢሳይያስን ቃል ጠቅሶ አስተምሯል እግዚአብሔር። ይህ ቤት እኮ የነጋዴዎች መሰብሰቢያ አልነበረም። ለዋጮች እዚህ የሚቀመጡበት፣ ሻጮች እዚህ የሚመጡበት ቦታና ስፍራ እኮ አይደለም። ቤቴ ቤተ ጸሎት ትሰመይ፣ ቤቴ የጸሎት ቤት ይባላል እንጂ የነጋዴዎች ስፍራ አይባልም። የመሸጫ ቦታም አይደለም። ይህንን የተናገረው ነቢዩ ኢሳይያስ ምዕራፍ 56 ላይ የተናገረውን ነው ግልጽ አድርጎ ቁጥር 7 የተናገረውን የነገራቸው። ተጽፏል አላነበባችሁትም እንጂ ይህ ቤት የጸሎት ቤት ነው የሚባለው ስሙ እንደዚህ ነው። ኢሳይያስ አስቀድሞ ጽፎላችሁ ነበር። እናንተ ግን ወአንተ ወሰረሰይክሙ በአተፈያት ወሰረግት የሌቦች የወንበዴዎች ዋሻ አደረጋችሁት አላቸው። ምክንያቱም ቤቱ እጅግ በጣም የከበረ ስለሆነ ነው። በዚያ ዘመን ደግሞ መስዋዕት የሚሆኑት ፍየሎች፣ በጎች፣ ከብቶች፣ ዋኖሶች፣ ርግቦች እና የእህል መስዋዕት ይቀርብ ነበር። የክርስቶስ አካል መስዋዕት ሆኖ ገና አልቀረበም ነበር።
ያንን ለማጥራት በአዲስ ኪዳንስ እንደናንተ ገበያ ላይ ገዝታችሁ አምጥታችሁ እንደምታፈሱት ደም እንደምታርዱት በሬ እንደምታቀርቡት የበግ ግልገልና ጠቦት መስዋዕት አይደለም። ከዚህ በኋላ ይህንን ጥረጉ ብሎ አስተካከለ። የአዲስ ኪዳን ቤተ መቅደስ እንደዚህ አይደለም። ወንጌላዊው ቅዱስ ዮሐንስ መጥምቀ መለኮት የተናገረውን ጠቅሶ እንደተናገረው የእግዚአብሔር በግ መስዋዕት የሚሆንበት ቤተ መቅደስ ነው። ይህንን ቤተ መቅደስ በዚያ ዘመን ላመኑ ክርስቲያኖች ፊልጵስዩስ በምትባል ሀገር ቤተ መቅደሱን ልዑል ዛሬ መሰረተ። ያችም እየሰፋች እየበዛች ቃሉም እየበዛ እየሰፋ በዓለም ዙሪያ ሁሉ በመላው ዓለም የእኛንም ሀገር ጨምሮ የአዲስ ኪዳን ቤተ መቅደስ ተሰራ። በዚህ ቤተ መቅደስ መስዋዕት የሚሆነው ራሱ ክርስቶስ ነው። ተቀባዩም ራሱ ነው። ስለዚህ ይህንን ቤተ መቅደስ ያከበረ እግዚአብሔር የከበሩ ሰዎች፣ ጠያቂዎች፣ የሚጠቀሙ ሰዎች ስላሉ ነው እንጂ ቤት መስራት ለእግዚአብሔር ፈልጎ አይደለም። ለእግዚአብሔርማ ሰማይ ዙፋኔ ምድር የእግሬ መረገጫ ነው። ለእኔ ምን ይሆናል ብላችሁ የምታስቡት እንዴት አይነት ቤት ትሰራላችሁ ብሎ የለም እንዴ? እግዚአብሔርና መላዋ በእግዚአብሔር እጅ ያሉ ፍጥረታት ናቸው። ለእግዚአብሔር የሚበቃ ነገር ለእኛ የለንም። ነገር ግን ቤተ መቅደሱ ዛሬ የተሰራው ለሚያስተምሩት ሐዋርያት የሥራቸውን ውጤት የመጨረሻ ዋጋ የሚያሰጡበትን ቤተ መቅደስ የሚቀበሉ ምዕመናን የተዘጋጁ ምዕመናን ስላሉ ነው። ይህ ቤተ መቅደስ የተሰራው ለእናንተ ነው ምዕመናን። ቤተ መቅደሱ በዚህ ብቻ ሳይሆን በሰማይም የተተከለ እንደሆነ ወንጌላዊው ቅዱስ ዮሐንስ በራእዩ ላይ ጽፏል። ቤተ መቅደሱ በላይኛውም ዓለም አለ፣ መስዋዕቱም አለ፣ ተቀባዩም አለ። ስለዚህ ልምምድ የምናደርገው በምድራዊቷ ቤተ መቅደስ ነው። በዚህች ቤተ መቅደስ እግዚአብሔር ያከበረ በዚያ ዘመን የነበረው ሕዝብ በሙሉ የክርስቶስን ሥጋውን ደሙን ለመቀበል ተምረናል። በርናባስ፣ ጳውሎስ አስተምራችሁናል፣ ወንጌልን ገልጣችሁልናል፣ ክርስቶስን በልባችን አሳደራችሁብናል። ነገር ግን የምንቆርብበት የለም ብለው ስለጠየቁ ነው። ለጌጥ አይደለም፣ ለውበት አይደለም፣ እንዲህ አይነት ሰራን ብለው ለመመጻደቅም አይደለም። ስለዚህ የቀና ልብ ስለነበረ ነው። በጎ ሕሊና ያላቸው ክርስቲያኖች ስለተፈጠሩ ነው ምዕመናን። ያለዚያ የሚጠቅመው ነገር ምንም የለም። ክርስቲያኖች ካልጸደቁበት ይሄ ሁሉ ድካምም አያስፈልግም። የሚያስፈልገው የሚጠቀሙ የተዘጋጁ ያወቁ የተረዱ ምዕመናን ሥጋውን ደሙን ክርስቶስን የሚቀበሉ ሲኖሩና ሲዘጋጁ ሲስተካከሉ ነው። ያለዚያ የሚጠቅም ቤተ ክርስቲያን ምንም የለም። እግዚአብሔር ቀደም ሲዘመር አልሰማችሁም? እሳት ጽርሑ ማይ ጠፈሩ ደመና መንኮራኩሩ ለመድኃኔዓለም። የሁላችን አባት የሁላችን አምላክ እኛ እንዲህ ነው በማንለው መርገፉ ውሃ መጋረጃው እሳት የሆነበት ዙፋን ላይ ነው የሚመሰገነው እግዚአብሔር። ኪሩቤል፣ ሱራፌል ሁለንተናቸው ዓይን የተመላ ቅዱሳን መላእክት ቅዱስ 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 አሸናፊ እግዚአብሔር ምስጋና የባህሪ የሆንክ አንተ አምላክ አንተ ብቻ ቅዱስ ነህ እያሉ የሚያመሰግኑት፣ ነገር ግን በዓይናቸው ማየት አይችሉም። በተፈጥሮ ሁለንተናቸው ዓይን ብቻ ነው። ሁሉም ዓይን ያያል፣ እነሱ አካላቸው የሚያይ ብቻ ነው። እግዚአብሔርን ግን ማየት አይችሉም። በዚህ ቤተ መቅደስ ግን እኛ ክርስቶስን እናየዋለን። በእጃችን ዳስነዋል፣ በውስጣችንም ተዋህደነዋል፣ በልተነዋል። ሥጋውን ደሙንም አምነን ጠጥተነዋል። አማናዊ የሆነውን ክርስቶስን ከመላእክት የከበረ ክብር የምናገኝበት ቤተ መቅደስ ነው እግዚአብሔር ዛሬ የመሰረተልን። ስለዚህ ቅድም እንደነገርኳችሁ ክርስቶስም ለሐዋርያት ይህንን ቤተ መቅደስ
እንዲያንጹ ሊፈቅድ በኦሪት የነበረውን ቤተ መቅደስ ግን አፍርሶታል። ግቢውን አጽድቶታል። ስርዓቱም እንዲለወጥ ፈልጓል እግዚአብሔር። እነሱም ለውጥ እንደመጣ አውቀው ቤተ መቅደሳቸው በሩን ዘግተውበታል፣ አትገባም ብለውታል። በውጭም በውስጡም ያሉ ሁሉ ይህ ማን ነው ይህንን ቤተ መቅደስ ሁሉ እንዲህ የሚያምሰው? ይህንን ሁሉ ከቤተ መቅደስ የሚያስወጣው፣ መደርደሪያውን የሚያፈርሰው፣ እንስሳቱን የሚያስወጣው፣ ነጋዴውን የሚያባርረው ምን አቅም አለው? ማን የሾመው? ብለው ተደንቀውበታል፣ ቂም ይዘውበታል። በኋላም ይሰቀል ይሰቀል ብለው እንዲሰቀል አንዱ ምክንያታቸው ይህ ነው። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ልጆች፣ አዎ እውነት ነው። ገበያ እኮ የተሰረቀ ሁሉ መጥቶ ይሸጥበታል። ገበያ ሃይማኖት የሌላቸው ሰዎች ሁሉ መጥተው የዕለት እንጀራ የዕለት ልብስ ለነሱ የሚሆናቸውን ማቴሪያል ይገዙበታል። ገበያ ከሆነ እግዚአብሔርን ስሙን የማይጠሩ ማንነታቸው ለእግዚአብሔር የማይመች ሰዎችም መጥተው ያልሆነ ስራ ይሰሩበታል። ሰካራሞች መጥተው ይሰክሩበታል። አመንዝራዎች መጥተው በገበያው ይዳሩበታል። ያልሆነውን ምግብ መጠጥ ይሸጡበታል፣ ይለውጡበታል። ስለዚህ እውነት ነው ቤተ መቅደሱ ገበያ መሆን የለበትም። እነዚህ የተመረጡ ሰዎች የሚገቡበት ቤተ መቅደስ ነው መሆን ያለበት። ስለዚህ አዲስ ኪዳን ቤተ መቅደስ ያ ከዚያ በነበረው ዘመን ባለው ስርዓት የሚቀጥል ከሆነ የሚለዩ ሰዎች የሉም ማለት ነው። ስለዚህ ማንኛውም የሚግበሰበስበት ቤተ መቅደስ አይደለም። የቤተ መቅደስ የሰማይ መላእክት የሚረጉበት ነው። መስዋዕት ከእግዚአብሔር ፊት አሳርገው የሚያቀርቡበት ነው። እግዚአብሔርም የአባቶችን መስዋዕትና ጸሎት የሚቀበልበት ነው። እኛም ልባችን ዝቅ አድርገን በደላችን ይቅርታ የምንጠይቅበት ቤት ነው። ይህ ቤት ትልቅ ቤት ነው። ምዕመናን፣ ቤተ መቅደስ ያደረገው እግዚአብሔር ይህንን ብቻ አይደለም። በድንጋይ ነው ያነጸላቸው የመጀመሪያዋን ቤተ መቅደስ። ውሃም እንጨትም ሳርም በዚህ ዘመን ያለው ቆርቆሮ ሌላ ማቴሪያል አልገባበትም። በተአምራት ቤት የሆኑት 3 ድንጋዮች ናቸው። ታላቁ ሊቅ አባ ጽጌ ድንግል በሰላስ አይባን ገጸ ሥላሴው ለአእምሮ ሐኒጸ ቤትኪ ድንግል ድኅረ ፈጸመ ሳርሮ እያለ እንደገለጸው 3ቱም ድንጋዮች ብቻ በሥላሴ ስም ቅኔ ማህሌት፣ ቅድስት፣ መቅደስ ብሎ እግዚአብሔር 3 ክፍል ከፍሎ በሥላሴ ስም ሰራላቸው። ሐዋርያትም ያስተማሩትን ሕዝብ የክርስቶስን ቅዱስ ሥጋና ክቡር ደም መስዋዕት አድርገው እንዲያቀርቡበት ፈቀደላቸው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ የእኛ ቤተ መቅደስ ለማን ነው የተሰራው? በማርያም ተናገር ውስጥ ራሳችሁ ነው። ለማን ነው የተሰራው? ተዘጋጅታችኋል? እናቶች ተዘጋጅታችኋል? ቤተ መቅደሱ ሥጋውን ደሙን ለመቀበል ተዘጋጅታችኋል ወይ? ይቅርታ ለመጠየቅ፣ ንስሐ ለመግባት፣ በቃሉ ለመማረክ፣ ከእግዚአብሔር ጋር ለመኖር፣ ውሳኔያችሁን ለእግዚአብሔር ለመንገር፣ ይቅርታ እንዲያደርግላችሁ ውሳኔያችሁን ግልጽ አድርጋችሁ የመጣችሁ ካላችሁ እውነት ነው፣ የሚጠቅማችሁ ቤት ነው። ያለዚያ ግን ለፍርድ ነው የሚሆነው። ክርስቶስን ሆሳዕና ሆሳዕና እያለ የተከተለው የዳዊት ልጅ ማረን እያለ የተከተለው የዳነውም ሕሙማን ሲፈወሱ ያየው፣ በኋላ ግን በክርስቶስ ላይ ፍርድ ሰጥቷል። ይሰቀል ብሏል መልሶ። በጩኸት እግዚአብሔር መንግሥት መግባት አይቻልም። በጅምላም እግዚአብሔር እንደሚያየን አሁን እንደተሰበሰብነው በጅምላ ዝም ብለን በረን የምንገባበት መንግሥትም የለም፣ በርም የለም። ይህ በር ጠባብ በር ነው። ጌታችን ተናግሯል። በጠባቡ በር ግቡ ነው ያለው። ሰፊውንማ ምንም ብዙዎች ይገቡበታል። በሰፊው መሄድ አያስፈልግም። ጠባብ ነው። አንዲት ብቻ ነች በሯ። ጌታችን በዮሐንስ ወንጌል ምዕራፍ 10 ደግሞ በሩ እኔ ነኝ ይላል። በእኔ በርነት የሚወጣ የሚገባ ካለ መሰማሪያም ያገኛል።
ስለዚህ እውነተኛው በር እግዚአብሔር ነው። በእግዚአብሔርነቱ አምነን በአምላክነቱ ተማጽነን ተስፋ አድርገን ብንወድቅ እንነሳለን፣ ብንሞትም ትንሣኤ ሙታን አለን፣ የሁላችን በኩር የሆነው ክርስቶስ ተነስቷል ብለን የምንመጣ ከሆነ ቤተ መቅደሱ ለእኛ እጅግ በጣም አትራፊ ነው፣ ጠቃሚም ነው፣ ዋጋም የምናገኝበት ነው። በእናቱ ስም ለምን አደረገው እንዳትሉ ምዕመናን፣ እናቱ እኮ የእሱ ማደሪያ ናት። ራሱ ቤተ መቅደሱ ናት እኮ። ለአብ ምራቱ፣ ለወልድ ወላዲቱ፣ ለመንፈስ ቅዱስ ጽርሐ ቤቱ የተባለች የአብ ሙሽራ ናት። የወልድ እናቱ ናት። የመንፈስ ቅዱስ ማደሪያ ናት። ዘካርያስ እንደተናገረው፣ ኤልሳቤጥ እንደተናገረችው፣ ቅዱስ ገብርኤልም እንደተናገረው መንፈስ ቅዱስ ቀድሞ አስተካከላት፣ ያነጻት፣ ያከበራት ለእግዚአብሔር ማደሪያ የሆነች ማህደረ መለኮት አካላዊ ቃልን የገለጠችልን እግዚአብሔርን ያሳየችን የእግዚአብሔር እናት የሆነች ወላዲተ አምላክ እናቱ ናት። ልጅ እናቱን ማደሪያ ሳይሰራ የራሱን እንኳ አይሰራም። እንዳሁኑ ልጅ ብልጣ አይደለም። የቀድሞ ልጅ ለእናቴ ነው የሚለው። አሁንም ቢሆን ብዙ ልጆች አገር ለቀው ተሰደው መከራይተው ለእናት ለአባታቸው ማደሪያ ይሰራሉ። ሌላ ልጅ የላትም፣ ሌላ ምንም የላትም። ለእመቤታችን በምድር ላይ ስሟን ለሚጠራ ሁሉ በእሷ መታሰቢያ ውዳሴዋን ቅዳሴዋን አቅርበን የምንጠቀምበት በስሟ ቤት አደረገላት። ኢሳይያስ ለወዳጆቹ መታሰቢያ እንደሚሰጣቸውም ግልጽ አድርጎ ጽፏል። ስለዚህ የተከበራቸው የእግዚአብሔር ልጆች ይህ ቤት የከበረ ቤት ነው። በዓለም ላይ ያለውን ቤት ታውቁታላችሁ። የሰራነውን የምንኖርበት አይደለም። ማንም በሰራው ቤት ኑሮ አያውቅም፣ መተማመኛም የለውም። ዛሬ ሌሊት እንደሚያድር እርግጠኛ የሆነ ሰው ስለሌለ ማኖርም መውሰድም የሚችል እግዚአብሔር ሁሉም በእጁ ስለሆነ ፍጥረት ሁሉ ተዘጋጅቶ ያኛውን ዓለም መጠበቅ እንጂ ለምድራዊ ነገር ተስፋ ሙሉ ነገር አድርጎ ተስፋውን በምድር ላይ መጣል የለበትም። ስለዚህ ቤተ መቅደስ ለሰማያዊው ዓለም ዝግጅት የምናደርግበት ቤተ መቅደስ ነው። በሥላሴ ፊት ለፍርድ ለመቆም ራሳችን የምናስተካክልበት ቤተ መቅደስ ነው። እባካችሁ ምዕመናን እስቲ ራሳችሁን እዩ። ማን ነው ለቤተ መቅደሱ የሚገባ እዚህ ግቢ በሥላሴ ፊት መቆም የሚችለው? ማን ነው የተዘጋጀው? ጌታችን ኢየሱስ ክርስቶስ በምሳሌ ሲያስተምር አንድ ኃጢአተኛና አንድ ፈሪሳዊ ወደ እግዚአብሔር ቤት መጡ። ወደ እግዚአብሔር ቤት ሲመጣ ኃጢአተኛው በደሉን አሰበው። ከዛ በኋላ በሩን ማየት ፈራ፣ አጥሩንም ሊያይ ተጨነቀ። እዚህ ቦታ ላይ መምጣት አይገባኝም፣ ቀና ብዬ ማየትም አልችልም። ስለዚህ ብሎ አንድ ነገር አሰበ። አማራጩ አንድ ብቻ ነው። አንገቱን ወደ መሬት አቀረቀረ። ከቆመበት ላይ ብቻ ሆኖ እኔን ኃጢአተኛውን ማረኝ፣ እኔን ኃጢአተኛውን ማረኝ፣ እኔን ኃጢአተኛውን ማረኝ እያለ ጸለየ። የኔ ቢጤ ፈሪሳዊ ደግሞ የእግዚአብሔርን ቤት መቅደስ ዘወትር እየገባ እየወጣ ስለለመደ እኔ እንደዚህ ኃጢአተኛ አይደለሁም፣ ስላላደረከኝም አመሰግንሃለሁ፣ እመጸውታለሁ፣ ጾማለሁ፣ ሰግዳለሁ እያለ መመጻደቅ ጀመረ። ከነዚህ ከሁለቱ ሰዎች አንገቱን የደፋው እኔ ኃጢአተኛ ነኝ ያለው ሰው ጸድቆ ተመለሰ ተብሎ በወንጌል ተጽፏል። የተከበራችሁ የእግዚአብሔር ልጆች እናንተንም ቤተ መቅደስ አድርጓችኋል። እንኳን ደስ አላችሁ። እግዚአብሔር አላፈረብንም፣ ሰውነታችንም አልናቀውም፣ ማንነታችንም አልተጸየፈውም። እግዚአብሔር ከወደቅንበት ሊያነሳን
ከተዋረድንበት ሊያከብረን ከተማረክንበት ሊመልሰን የቀደመ ክብራችን ሊያለብሰን ልጅነታችን ሊመልስልን ሊሰጠን ወዶ ፈቅዶ ሁላችን የእግዚአብሔር ማደሪያዎች እንድንሆን ፈቅዷል። ይህች ቤተ መቅደስ ሦስቱ ድንጋዮች በእግዚአብሔር ጥበብ ራሳቸው እያደጉ ግድግዳም መሰረትም ጣራም ሆነው ቤተ መቅደስ ሆነው ከዚያ በኋላ ቅዳሴ የተቀደሰባቸው መስዋዕት ቀረበባት። ያቺ ቤተ መቅደስ የእመቤታችን ቤተ መቅደስ ተባለች። እንደ ሰርቲ አንቀጸ ብርሃን ቅድስት ማርያም የእመቤታችን ቤተ ክርስቲያን ለመጀመሪያ ጊዜ ሐዋርያት ቤተ ክርስቲያን እንዲሰራ እግዚአብሔርን በጸሎት ጠይቀው አምላካቸው ፈቅዶላቸው እሱ ራሱ የሰራላቸው ቤተ ክርስቲያን ሁሉንም በደመና ከያሉበት ሰብስቦ ቤተ መቅደሱንና ስርዓቱን አሳያቸው። ምዕመናን የቤተ መቅደስ ስርዓት ታውቃላችሁ? አባቶቻችን በገጠር ሲያስተምሩን ከእርሻ ከአረም ከአጨዳ ከቁፋሮ ከእንጨት ከተለያየ ስራ መጥተው ልጆች ውሃ አምጡ እግራችን እጠቡን ይላሉ። ዲያቆናቱ ተጎንብሰው ካህናቱን ያጥባሉ፣ ጸሎት ያደርሳሉ፣ እጅግ በጣም ይጸልያሉ። ቤተ መቅደስ ከመግባታቸው በፊት አለባበሳቸውን ያስተካክላሉ። በቤተ መቅደስ ውስጥ ገብተው ይጸልያሉ ስለራሳቸው። እኔ ባዶ ዕቃ ነኝ፣ አንተ ግን ብዙዎቹን ያከበርክ አምላክ ነህ። ስለዚህ ሙሴ ከብትና በግ ይጠብቅባት የነበረችዋን በትር አከበርካት። ያችን ታምር የሰራህባት እንጨት ናት፣ የእንጨት አንዲት ቁራጭ ናት። ያችን እንዳከበርክ እኔንም አክብረኝ እባክህ። እኔ ባዶ ነኝ፣ አንተ ሙላ። እኔ ኃጢአተኛ ነኝ፣ አንተ ቅድስና ገንዘብ የሆነ አምላክ ስለሆነ አክብረኝ ብለው ይንበረከካሉ፣ ይሰግዳሉ። ከዚያ በኋላ ለራሳቸው ዳዊት ይጸልያሉ። በደለኛ ኃጢአተኛ ነኝ፣ የመጣሁት ከዓለም ነው። አሁን ግን በዙፋን ፊት ነው የምቆመው። አቅም የለኝም፣ እሳተ መለኮት መንካት አልችልም። ነገር ግን አንተ ቸር ስለሆንክ ከፈቀድክልኝ እባክህ ማንነቴን አንተ ተቆጣጠር፣ የምናገረውን አንተ ተናገር፣ የምጸልየውን አንተ ጸልይ፣ መስዋዕቱንም አንተ ተቀበል፣ አክብር ብለው ስለራሳቸው ከዚያ በኋላ ለሕዝቡ ወጥተው የንስሐ ጸሎት ይጸልያሉ። እየሰማችሁ ነው? የምን ጸሎት? ጸሎተ ንስሐ ብሎ ስለሚያነበው ቄሱ ቶሎ ቶሎ እናንተ ስለለመዳችሁት አታስቡትም። እባካችሁ ስርዓትና ክብር። አሁን ተቸግራለች ቤተ መቅደሷ። ቤተ ክርስቲያኗ ስርዓት የሚያከብር አገልጋይም ተገልጋይም አጣለች። ምዕመናንም ድርሻቸውን አጥተዋል። ቤተ መቅደስ ውስጥ ብቻ ነው የቀራችሁ እንጂ መስዋዕቱን አቅራቢውንም መገምገም ጀምራችኋል። ቄስ ገሌ አይግባ፣ አባ ገሌ እንዲህ አያድርግ፣ ዲያቆን ገሌ እንዲህ አይሁን። ካህናቱም ደግሞ የአባቶቻቸውን ስርዓት ከመጠበቅ ጎድፈናል፣ አንሰናል፣ ክብራችንም አንሷል፣ ዘቅ ብለናል። በእውነት በዚህ በደል ምክንያት አገር ሰላም አጣለች ብዬ እኔ አምናለሁ። በእኛ በደል ቅድስና ከኛ ስለራቀ ኃጢአት ስለበዛ ቤተ መቅደስ ስላልተከበረ ግቢው ስላልተከበረ ለዋጮች ስለገቡ ነጋዴዎች ስላሉ ለቃቃሚዎች ስላሉ እዚህ ግቢ እንደ ብሉይ ኪዳኑ ምኩራብ የሚሸጡ ሰዎች አሉ። ማንነታቸውን ጭምር የሰው ገንዘብ ሊሰርቁ የሚመጡ አሉ። ሁልጊዜ እንናገራለን። ሞባይል ጠፋኝ። ምን ማይጠፋችሁ ቃለን? የቤተ ክርስቲያን ሌቦች ስላሉ እኮ ነው። አትራፊዎች ነጋዴዎች ስለሚገቡ እኮ ነው። ቤተ መቅደሱን በስርዓት መያዝ አቅቶናል። ልጆቻችንን ማስተማር አቅቶናል። እኛም በስርዓት መቆም አቅቶናል። ለቅድስና መዘጋጀት አቅቶናል። ስለዚህ ቤተ መቅደሱ ብቻውን የሚያደርገው ነገር የለም። እንዘጋጅ፣ ራሳችን ልናይበት ይገባል። መና እግዚአብሔር ማደሪያውን ቀደሰ። አንድ ጊዜ ተቀድሷል። ቤተ መቅደስ ነዋየ ቅድሳት ነው የሚባለው። እዚህ ያለው ዕቃ ሁሉ በሙሉ
አባቶች ዲያቆናት የሚጠቀሙበት የሚለብሱት መቋሚያው ጸናጽሉ እዚህ ግቢ የምታዩት ሁሉ ቅድስተ ቅዱሳን ነው። ያመነው ሁሉ አፈሩን ተቀብቶ ይድንበታል። ውሃውን ጸበል ብሎ ጠጥቶ ይድንበታል። እንዲሁ ግንቡን ነክቶ ይድንበታል። አጥሩ ላይ ተንበርክኮ አጥሩን ነክቶ ሰው ይድናል ቅድስተ ቅዱሳን ስለሆነ። አሁን ግን ስርዓቱን አላከበርንም። እባካችሁ ቤተክርስቲያንና ክብራት እንከብርባታለን። ስርዓቷን እንጠብቅላት። በመንግስተ ሰማያት እግዚአብሔር ያከብራችኋል። እግዚአብሔር ከመላእክቱ ጋር ዝማሬ መላእክት እንድንዘምር ያደርገናል። ያለዚያ ግን ዕዳ ፈዳ ይሆንብናል። ቅድም እንደገለጽኩት ነው። በጅራፍ ገመድ ሰርቶ ፈትሎ በጅራፍ ገበያ የነበረውን ሕዝብ አስወጣው አለ። ሁሉንም አስወጣቸው። መደርደሪያቸውን ሁሉ ገለባበጠ። ይሄ ስልጣን ነው ምዕመናን። በትንሣኤ ዘጉባኤ ሁላችን እንሰበሰባለን። ያ ስልጣን ጅራፍ የእግዚአብሔር ቃል ነው። እግዚአብሔር ሲናገር ሙታን ይነሳሉ፣ ይሰበሰባሉ። ስራቸውንም በራሳቸው ሰርተው እንደ ስራቸው መጠን እግዚአብሔር ይለያቸዋል። መላእክት ስራቸውን ያከናውናሉ። ምድር ትወለወላለች፣ ትስተካከላለች። ሰማይ ምድር የሚባል ነገር ይጠፋል። የእግዚአብሔር መንግስት ብቻ ይኖራል። በዚያ በፊቱ እንቆማለን። ስንቆም በአባቴ ቤት ብዙ ማረፊያ አለ ብሎ ጌታ ዮሐንስ ወንጌል ምዕራፍ 10 ላይ በአባቴ ቤት ብዙ ቦታ አለ፣ ቤቶች አሉ። ስለዚህ አይዟችሁ እኔ በምኖርበት ትኖራላችሁ ያለ ጌታ ሊሰበስበን ፈቃዱ ነው፣ ሊያከብረን ፈቃዱ ነው። ግን በሰማያዊቷ ኢየሩሳሌም አምሳል የሆነችው ቤተ መቅደስ አንዷ ይህች ናት። ሁለተኛዋ ደግሞ የኛ ልብ ነው። ምዕመናን ልብ የእግዚአብሔር ቤተ መቅደስ ነው። ምናልባት የሳይንስ ሰው አይደለምና እንዳላበላሽባችሁ እንጂ ልብ የደም መዘዋወሪያ ነው አይደል? የደም ማስተላለፊያ ቧንቧ ነው። ቢገለጥ ሌላ ነገር አይገኝበትም። በዚህ ደም ውስጥ ሕይወታችን እየተንቀሳቀሰ አየር እያገኘ ምግብ እያመላለሰ እየተመገበ ሁላችን እንንቀሳቀሳለን። ነፍሳችን የት ላይ እንዳለች እኛ አናውቅም። ይሄ ስጋ የሚንቀሳቀሰው በውስጥ ባለች መንፈሳዊት ረቂቅ በሆነች አካል የሚንቀሳቀስ ነው። ምክንያቱም የማይታይ አንድ ልዩ አካል አለ። ያንን ነው ማክበር ያለብን፣ ያንን ነው ማየት ያለብን። ሞት የማይይዘው ጠላት የማይጨብጠው ማንም የማያንቀሳቀሰው አካል አለ። ሰው ቢገለን ስጋችን ብቻ ነው። ስጋንና ነፍስን በአንድነት የሚያከብርም የሚያዋርድም ግን እግዚአብሔር ብቻ ነው። ይሄ ቤተ መቅደስ እላይ የምታዩት ቀለም ብቻ አይደለም ቤተ መቅደስ እንዲሆን ያደረገው። ውስጥ የተቀበረው ምሁራኑና አዋቂዎቹ ከውስጥ መሰረት አድርገው እግር ሰርተው ያስቀመጡበት ያቆሙት ተሸካሚው ነው። የዚህ ስጋ ተሸካሚ ነፍስ ነው፣ መንፈስ ነው። ይህንን ረቂቁ መንፈስ ቤተ መቅደስ አድርጎታል እግዚአብሔር እንዲመሰገንበት፣ በህሊና እየታሰበ እንዲከብርበት፣ ስሙ እንዲጠራበት፣ ከኛ ጋር ሊኖር ፈቅዶ እናንተም ቤተ መቅደስ አድርጓል። ግን ለእግዚአብሔር የሚመች አካል አድርጋችሁታል ወይ? ቤቱን አጽድታችሁለታል ወይ? አስተካክላችሁለታል ወይ? ሐዋርያት እንደሰሯት ቤተ መቅደስ እናንተ አእምሯችሁን፣ ህሊናችሁን፣ ሰውነታችሁን የእግዚአብሔር ማደሪያ አድርጋችሁታል የሚለው ጥያቄ ነው። እሺ መልሱ። እናንተም ሆኗል? የሚመች ስፍራ አድርጋችሁለታል እግዚአብሔር? ቤተ መቅደሱ እግዚአብሔር የሚያርፍበት ቦታ ነው። እግዚአብሔር ዙፋን የሚያደርገው ነው። እግዚአብሔር ከመቤታችን ላይ ብቻ መገለጡ እንጂ ለሁላችን ዙፋን አድርጎናል፣ ማረፊያው አድርጎናል፣ ቀድሶናል፣ ልጆቹም አድርጎናል። በስሙ እንድንጠራ ስሙን ሰጥቶናል። በመናል ክርስቲያኖች የሚባለው የእኛ ስም አይደለም፣ የክርስቶስ ስም ነው። ስለዚህ ክርስቶስ ብሎ ነው ክርስቲያን ስሙን ነው የሰጠን። ስለዚህ ማደሪያውን እግዚአብሔር ቀድሷል፣ በደሙ ቀድሷቸዋል፣ አንጽቷቸዋል። መስዋዕት ሆኖ የነበረውን በደላችን ሁሉ አጥፍቶታል። ሰው የእግዚአብሔር ማደሪያ እንዲሆን እግዚአብሔር አድርጓል። በራሳችን ግን ቆሻሻ እንዳንከምርበት፣ በደል እንዳናከማችበት፣ እግዚአብሔርን ተመለስ እንዳንን